አቶ በኃይሉም ከእስር ቤት በተፈታበት ሰዓት። እናም በዚያ የተነሳ እጅግ በጣም አቶ በኃይሉ ተናዶ ማንን ይበቀላል? ሳሚን፣ ምንም ያላጠፋውን ማለት ነው። በዛም የተነሳ ይህንን ሚስጥር ያልነገርኩትን ገና ለገና ሳሚ ነግሯል ብላ እንደዚህ ስላስደበደበችኝ እኔ ደግሞ እገላታለሁኝ ጭራሽ አለቃትም በሚለው እጅግ በጣም ስሜታዊ ከመሆኑ የተነሳ ሲጥ አድርጎ ሊገላትም ሲል ወዲያውንም ሰላምም እየሮጠች መጣች እና ልጇ ያው እንዳልሆነች አታውቅም፣ ግን ያው ልጄ ነው የምትለው እስካሁን ድረስ እውነቱ እስኪወጣ ድረስ ያው መቼም ነገሮችን እስክታጣሩ ድረስ ሁሉም ነገር እውነት ነው የሚመስላችሁ። እናም እንደዛው ነው። ሰላምም በሰዓቱ ልጅሽ ናት ብሎ አቶ በኃይሉ የገዛ ወንድሟ ሲያስረክባትም ልጄ ብላን የተረከበችው ነገሮች እስኪስተካከሉና እውነት እስክትወጣ ድረስ ያው እሷ የምታውቀው ነገር የለም። በእሷ ላይ ያው መፍረድ አይቻልም። እናም በስተመጨረሻ ልጄ ልጄ ብላ እሷ ስትሮጥ ወዲያውንም ሳሚ ልጅቱን ለቀቃት ማለት ነው። አቶ በኃይሉም እንዴት ሊያመልጥ ቻለ በሚለው በጣም ተደናግጧል። ሲቀጥልም ደግሞ አንተ ገና ለገና ገኒን አጠፋለሁ ትላለህ። እንኳን ገኒ ማጥፋት ብቻ ሳይሆን ገኒን ይኸውልህ አጠገቧ እንዳትደርሰው ዳግም የሚያደርግ ደግሞ ሲቀጥልም የዳግምን አባት መግደልህን ዳግም ካወቀ ጭራሽ ያጠፋሃል። ምን ሊፈጠር እንደሚችል በዛን ሰዓት እናያለን ብሎ ሲፎክርበትም ነበረ ሳሚ በታገተበት ሰዓት። ይሄ ሁሉ ትውስታ አቶ በኃይሉ በቃ ሲያስበው እጅግ በጣም ደነገጠ። እናም እንዳጋጣሚ ተሰብስበው በነበሩበትም ዳግም ብቅ አለ። ሁሉም እንደተፋጠጡ ነው ድራማው እያለቀው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ሰላማችሁ ይብዛልኝ። ለዚህ ቻይናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ አድርጉ እና ከአደራ ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። በስተመጨረሻም ያው ብሌንዬ እንደምታዩት እጅግ በጣም ቆዝማለች፣ ተናዳለች። ቃልዬ እኮ ሁሉንም ነው ያበጣበጠችው። ብሌን እና ዳግም በሰላም እንዳይኖሩ በጣም በቃ በመሀላቸው እየገባችም እያበጣበጠቻቸው ነው። እናንተ እህትና ወንድማሞች ናችሁ። በቃ ብሌንዬ ዳጊ ለእኔ ተይልኝ፣ እኔ በጣም እንደምወደው እንደማፈቅረው እያወቅሽ ያለችም ትበጠብጣታለች። እናም እባክሽን ብሌን እናንተ ሁለታችሁ እህትና ወንድም ናችሁ። ገኒ ማለት ያንቺም እናት ናት፣ የዳግምም እናት እስከሆነች ድረስ ገኒ ራሱ አትፈቅድም። እባክሽን በፈጠረሽ ለእኔ ተይልኝ ስትልም እኔ ብፈቅድልሽ ራሱ ዳጊ አይፈልግሽም አለቻት ማለት ነው። እናም በስተመጨረሻ ዳግምን ሄዳ የእውነትም ቃልን ስማሃታል እንዴ ከንፈሬን ስሞኛል እያለች ነው። እኔ በጣም ነበር ማፈቅር፣ በጣም ነበር ሞድ፣ ላንተ ስል በጣም ብዙ ስቃይ አይቻለሁ፣ ብዙ ዋጋ ከፍያለሁ። የእውነትም ስማሃታል ንገረኝ አለችው። በሰዓቱ አዎ ብሌን አልዋሽሽም ስሜያታለሁ ያለው፣ ግን እኮ የሳማት የምታስታውሱ ከሆነ ፍላሹን ማለት ነው ከቃል ክፍል የዛን ጊዜ በጣም አስፈላጊ ነው። ይህንን ፍላሽ የማታመጡ ከሆነ እናትህን እንደውም አታገኝም ብሎት ነበር ዳጊን ማለት ነው ሳሚ። በዛ ምክንያት እኮ ነው ተስማምተው ካደረጉ በኋላ እንደውም አልሳማትም፣ እውነት ለመናገር አልሳምኳትም ብትለኝም አታምነኝም በሚለው ነው አዎ ስሜያታለሁ ያለው ማለት ነው። ብቻ ከባድ ነው ፍቅር፣ ምን ያህል ብዙ መስዋዕት እንደሚያስከፍል ከዚህ ድራማ እንደምትማሩ ተስፋ አደርጋለሁ። እና ፍቅር እጅግ በጣም ብዙ ዋጋ ያስከፍላል። ያው ብሌን እውነቷን ነው፣ እጅግ በጣም ተወደው ነበረ፣ ዳጊ የሚወዳት ነበር። ግን ያው እዚህ ጋር ያለ መስማማት በመካከላቸው ተፈጥሯል ማለት ነው። ሁሉም ነገር እንደሚስተካከል በተስፋ ሁላችንም እንጠብቃለን። ያው አንዳንድ ጊዜ ትፈተናላችሁ፣ እንደምናስበው አይደለም ህይወት። እጅግ በጣም ያው የሰው ልጅ ትፈትናለች። እናም እንዳልኳችሁ ህይወት ፈተና ናት። የሰው ልጅ ያው እጅግ በጣም ይፈተናል በህይወት እስካለ ድረስ። እናም ብቻ በጣም ከባድ ነው። ብሌን ሁለተኛ አይነ ማየት አልፈልግም፣ በፈጠረክ በቃ ከህይወት ይውጣልኝ ራቅ እያለችው ነው። እናም ዳግምም ምን በደልኩኝ? ምን አደረግኩሽ? እንደዚህ እየወደድኩሽ እያፈቀርኩሽ እኮ አንቺ ማጣት አልፈልግም። ለምን ብሌኔ ሲላትን በቃ በጣም አናደኸኛል እያለች ነው። ሲቀጥልም በዚህ አጋጣሚ የምሬ ነው ምላችሁ ከአስመሳይ ጓደኛ ፈጣሪ ጠብቃችሁ። የገኒ ጓደኛ ለጥቅሟ ስትል ገኒ ስርስር እየተሽለኮለኮች ነው። የእውነቴ ነው ምላችሁ እንደዚህ አይነት ጓደኛ ገደል ነው የሚሰዷችሁ ማለት ነው። የእውነት ኖረው ማይጠቅሙ ገደል ይሰዳችኋል። እንደዚህ አይነት ጓደኛ ከእንደዚህ አይነት ከክፉ ጓደኛ ፈጣሪ ጠብቃችሁ። በድጋሚም ከአስመሳይ፣ በተለይ አስመሳይ ሰው ነው ሰውን የሚጎዳው ማለት ነው። እንደው ከክፎችም ይልቅ የሚያስመስል በቃ ልክ ጥሩና መልካም እየመሰለ በቃ ልክ ከችግራችሁ ከጎናችሁ የሚቆም እየመሰለ የሚጎዳችሁ ሰው በጣም ከባድ ነው። የምሬ ነው የምላችሁ። እና ለራሷ ጥቅም መታ ምንድነው የምትለው?
በጉጉት እየጠበኩት ነው ንገሪኝ እና ከባሀይሉ በጣም ብዙ ገንዘብ ምሸቅለው ስላለኝ ያው ስራዬ ስለሆነ ብቻ እስክትናገር ይጓጓው ትላለች ከስር ከስር ማለት ነው። ገኒ ደግሞ አታውቅም፣ ያው የዋ አይደለች። አዎ ልክ ነሽ፣ ጎረቤቴን ያላማከርኩኝ ማንን ላማክር ነው ትላለች። ማን? ገኒ። እሱማ ልክ ነሽ፣ አዎ እንደዛ ይሻላል። እኔን አታምኝኝም እንዴ? እኔን አታምኝኝም? ካመንሽኝ ንገሪ፣ ካላመንሽኝ ደግሞ አላስገድድሽም ትላታለች። አይ ችግር የለውም እሺ እነግርሻለሁኝ፣ ችግር የለውም እነግርሻለሁ ሁሉንም ነገር ትላለች ማለት ነው። ከባሀይሉ ጋር ቀረቤታ እንዳላት አታውቅም እና ከባሀይሉ ጋር ተስማምተዋል። ሲጀመር የገኒ ጎረቤት ከባሀይሉ ጋር ከዚህ በፊት የምታስታውስ ከሆነ ከገኒ የሰማችውን ወሬ ወስዳ ትናገራለች ማለት ነው። እና ብቻ ከባድ ነው የምር። ከአስመሳይ ጓደኛ ፈጣሪ ጠብቃቸው። ድጋሚ የምምለው ነገር የገኒ ጎረቤት በስመ አብ ምን አይነት ሰው ናት እንደው በስመ አብ! እንደዚህ አይነት ሰው እኮ አለ። ይሄ ድራማ መሆኑን አትመልከቱ፣ ትማሩበታላችሁ። ግን በጋድ እስቲ ስትመለከቱ አሉ የሉም አይደል? ሞልተዋል። በእውነቴን ነው የምላችሁ ሞልተዋል። እንደነዚህ አይነት አስመሳይ ጓደኞች ለጥቅማቸው ሲሉ የሚቀርቧችሁ ጥቅም ብቻ ፍለጋ። አሁን እቺ ለጥቅሟ ስትል ደፋ ቀና እያለቻት ነው። ኧረ በስመ አብ! እንዴ እኔ እኮ ጎረቤትሽ ነኝ ገንዬ፣ ምን ሆነሽ ነው? አረ ችግር የለውም አታምኝኝም እንዴ? በቃ ያለውን የሌለውን በስመ አብ የምር። ከዛ በኋላ ገንዬም ደግሞ የዋ ቅን አይደለች። አረ ምን ችግር አለ? እኔ ጎረቤቴን ካላማከርኩኝ ማንን ላማክር ነው? ችግር የለውም ሀሳብ አይግባሽ እነግርሻለሁ ትላታለች። ከዛ በጣም ጓጓሁኝ እኮ ለመስማት ይህንን መረጃ እኮ ቢይዝ ወስጄ ለባሀይሉ ብነግረው ቆንጆ ገንዘብ አገኛለሁ እና ከአንቺ የምሰበስበው ማስረጃ እኮ ገንዘብ ያስገኝልኛል እያለችም አንገቷን ደፍታ ከስር ከስር እያወራች ነው። ግን ገኒ ያው ምንም የምታውቀው ነገር የለም። እውነትም ሚስጥሬም ባካፍል ይቀለኛል በሚለው ልትነግራት ተዘጋጅታለች። ግን ጓደኛ የቀረበቻት ሚስጥሩን ወስዳ ለአቶ ባሀይሉ ለመስጠት ነው። ገኒም ለመናገር የፈለገችው ምንድን ነው ዳጊን በጣም ልጅ ሆኖ ሳለ በዛን ሰዓት ይዞ ወስዶት ማለት ነው ለ18 ዓመታት አግቶ ሲያሰቃዩ የነበረው ባሀይሉ እንደሆነ የዳጊን አባት የገኒን ባለቤት ማለት ነው የገደለው ባሀይሉ እንደሆነ ታውቃለች። ገኒ ታውቃለች። ይሄንን ሚስጥር ለማንም መናገር አልፈለገችም። ግን አሁን ላይ ለጎረቤቷ ልትነግራት ነው። ጎረቤቷ ደግሞ ወስዳ ለማን ነው የምትናገረው? ለአቶ ባሀይሉ። አቶ ባሀይሉ ሳማ ማለት ደግሞ ለእሷ ገንዘብ ይከፍላታል። ወሬውን ላመጣችው ሌሎች ላይ ደግሞ ከባድ ችግር ይፈጠራል ማለት ነው። እናም ሳሚ እውነታውን ሊያፈርጥ ነው። በቃ እውነታው ሊወጣ ነው። ሳሚ ከች ብሎላቸዋል። ብሌንና ሰላምን የማገናኝበት ቀን እየደረሰ ነው ሲል ነበር ከዚህ በፊት ማለት ነው። እና ብሌንና ሰላምን ለማገናኘት በጣም እየጣረ ነው። የአቶ ባሀይሉ እቅድና እንዲሁም ደግሞ የቃልዬ እቅድ ገደል ይገባል። ስለዚህ ብዙም ጊዜ ራስ ወዳድ መሆን ተገቢ አይደለም፣ አስፈላጊ አይደለም። ራስ ወዳድ አትሆኑ ነው የምላችሁ በዚህ አጋጣሚ። እናም እንዳልኳችሁ ራስ ወዳድ መሆን ጥሩ አይደለም። ራሳችን ነው የምንጎዳው። ሰውን የምንጎዳ ይመስለናል። ለጥቅማችን ስንል ጓደኞቻችን የምንጎዳ ይመስለናል። ለጥቅም ስንል በጣም የምንቀርባቸው ሰዎች ከጎናቸው የነበሩትን ሰዎች እንከዳቸዋለን። ለጥቅማችን ስንል ከነኛ ሰዎች እንርቃለን። ግን ይሄ በጣም ዋጋ ያስከፍላል። ስለዚህ ብዙም ጊዜ ክፉ ባንሆን ባይ ነኝ። ምክንያቱም ክፋት ለማንም አልጠቀመም። ስለዚህ ክፉ አትሁኑ። ባጭሩ ከቻላችሁ ለሰዎች መልካም ለመሆን ሞክሩ ማለት ነው። እና አቶ ባሀይሉ አሁን ላይ በቃ እንደምንም ተፍ ተፍ ብዬ የእህቴን ንብረት በስሜ ካዞርኩ በኋላ ለምን አብዳ ለምን ይሆን እንደፈለገች ለምን አትሆንም? እንደውም አሳብዳታለሁ እያለ ነው። ግን ቢሆንም ደግሞ ይህን ሚስጥር ሄለንና እንዲሁም ደግሞ ሲቀጥል የሚገርመው ነገር ቢኖር ሄለን እንዲሁም ሳሚ ሁለቱ የሚናገሩ ከሆነ ከባድ ነው። በቃ ሁለቱ ይህን ሚስጥር ማለት ነው ለሰላም ከነገሯት በቃ አቶ ባሀይሉ ጉድ ሆነ።
ጉድ ሆነ በሉት። ሲቀጥልም ደግሞ ቃልዬ ሄለንን ለማስወገድ ጁሱ ላይ መርዝ ጨምራበታለች። አንቺ እኮ ሚስጥሩን ተናግረሽ ከቤት ልታስባሪ ነበረ፣ ስለዚህ መልካም ረፍት ይሆንልሽ ብላ ጁሱ ላይ መርዝ ጨምራለች። ነገር ግን ያው ብሌንዬ የኔ የዋ ይሄንን ጁስ ወስደሽ ለሄለን ስጪያት ስትልም ጠርጥራ ነበረ። ወዲያውኑም ጁሱን ይዛ መታ ክችን ውስጥ የሆነ ቦታ ወሰደችውና ደፋችው ማለት ነው። ለምን ሄለን አንድ ነገር ብትሆን በቃ እገዳዩዋ ብሌን ናት ተብላ ነው የምትያዘው። ስለዚህ ብሌን በጣም አስተዋይ ናት፣ በጣም አትቸኩልም በነገሮች ላይ ብዙም ጊዜ። እንደውም እስቲ ድራማውን ልብ ብላችሁ ተመልከቱ። አንድ ነገር ለመወሰን አትቸኩልም በጭራሽ። በዛን ሰዓት አሁን ወስደ ስጪ ተባለች። ወስዳ ከሰጠቻት በኋላ የተወሰነ አውርታ ነው ቆይ ስኳር ጨምርልሽ ብላ አውቃ አታላ መጣችና ጁሱን በተቃራኒ ድፍት። ከዛ በኋላ ቃል መቼም አትቀየሪም አንቺ ሁሌም ክፉ እንደሆንሽ ሁሌም ጨካኝ እንደሆንሽ ብላ ጁሱን ቶሎ ብላ አጠፋችሁ ማለት ነው። እንደዛ ባታደርገው ሄለን ብትሞት በቃ ጁሱን የሰጣችው ብሌን ናት ብለው ብሌን ላይ ያከሩባት ነበር። ለዛሬ ይዤ የመጣሁት ቪዲዮ ይሄን ይመስላል። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ